አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እህቶቼ። ቪዲዮውን ሲጀምሩት ሼር አድርጉት፣ ላይክ አድርጉት። እውነቴን ነው የምላችሁ ሼር በርግጥ ጥሩ ነው። ከሌ ጓደኛ ይሰማዋል ከሌ ይጣማል ትባል ነው እንግዲህ ሸር የሚደረገው ማለት ነውና ያው እኔንም ለመገደፍ ያለ ሰው ዝም ብሎ ወደ ቴሌግራም ወደዛ ግሩፕ ላይ ሸር ማድረጉ ቀላል አይደለም፣ እኔንም ያግዛል ማለት ነውና እንግዲህ ስለራሴ ጥቅም ተማዋራችሁ እስኪ ወደ እናንተ ልምጣ እህቶቼ። ደግሞ ሰብስክራይብ ታታረጉ የምትመለከቱኝ ሰብስክራይብ አድርጉኝ እላለሁ እህቶቼና እስኪ እንግዲህ ከየትም ሀገር ሆነው እንደሚመለከቱኝ ትላንትና ዩቲዩብ ስቱዲዮ ላይ ስገባ እንግዲህ ከአሜሪካ ሆነው የሚያዩኝ አሉ ማለት ነው። የሚገርመኝ ከጀርመን ከማንኛውም አገራት አሉ። እስኪ አሁን ቪዲዮውን እዚህ ጋር አስቀምጠዋለሁ ብዬ አስባለሁ ማለት ነው። እና በጣም ገረመኝ እህቶቼ። እና እንግዲህ ዛሬ ደግሞ አሁን ለታ ሆነ ኮሜንት ላይ ነው አይቼ የጦይባዬ ያ ምክርሽ እኮ በጣም ናፍቆኛል፣ በጣም ጠፍተሽ ነበረ ምናምን ያለችኝ እህት አለች ማለት ነው። እስኪ ዛሬ እንግዲህ በምክር ነው የመጣሁት። አትሰልቹ። በእርግጥ የመዳም ኩሽና በጣም አድክማችኋል። ሮመዷን ነው ብዙ ነገር አለ አውቃለሁ፣ ግን አጠር ያለች ምክር ልስጣችሁ እህቶቼና በዚህ በሮመዷን እኔ እዚህ ቁጭ ብዬ ካየሁት አንዳንድ ነገሮችን አምናህን ጊዜ እኔም በመዳም ኩሽና ነበርኩኝና እስኪ ጣልል አድርግባችሁ ማለት ነው። ላስታውሳችሁ ወላሂ ማስታወስ ቀላል አይደለም እህቶችና ብዙዎች የረሳችሁ ስላላችሁ ማለት ነው። እና እዚህ ጋር ቤትም ጀምሬያለሁኝ ግን መቼ እንደሚያልቅ አላቅም፣ ልጅም በጣም ናፍቆኛል የሚል ኮሜንት አለ ማለት ነው እህቶችና እውነት አንዳንዶቹ በብዙ ነገሮች አገራቸውን የረሱ እህቶች አሉ። አንደኛ ሰውን በመርዳት እህቶቼ፣ ሰውን በመርዳት በተለይ በረመዷን እውነት ብዙ ሰው እኮ ነው በቲክቶክ ሰው ይመክራል፣ በዩቲዩብ ሰው ይመክራል፣ ብራችሁን አትላኩ፣ ብራችሁን እንዳታርጉ የሚል በጣም ብዙ ነው። እንደውም አሁን ትንሽ እንትን ብሏል ማለት ነው ብዬ አስባለሁ። እና የትም ቦታ ስትሄዱ ስለ ምክር ነው። እና አሁን በረመዷን መርዳት የሌለባችሁን ሰዎች የምትረዷላችሁ። በቃ እዚህ ኢትዮጵያ ላይ ተመችቶት የሚኖር እንደናንተ አንዳንዶቻችን እውነቴን ነው የምላችሁ እዛ ሆነን ማለት ነው። እኔም የማስበውን ልንገራችሁ ማለት ነው። እዛ መዳም ኩሽና አምናቻምና እዛ በነበርኩ ሰዓት የማስበውን ለኬኔም በቃ እንትን አለኝ ብዬ አስባለሁኝ። በቃ ይሄን እኮ እየሰራሁ ነው። እኔ እጄ ላይ እኮ ብር የለኝ፣ ግን አሁን የሚመጣው ወር ብሬ ይሄንን አደርግበታለሁኝ አለኝ። እና የሆነ በቃ ከኢትዮጵያ ሰው እኔ ያለኝ የሚመስለኝ ነገርስ ኢትዮጵያ ካለ ሰው ማለት ነው። ግን ስህተት ነበረ። ይሄ የሁላችንም ማስተሳሰብ ነው። አረብ ሀገር ስንሆን ያለን የሚመስለን እህቶች አለን ማለት ነው። ግን እውነቴን ነው የምላችሁ በጣም ስህተት ነው ይሄ ነገር፣ ይሄ አስተሳሰብ ማለት ነው። ኢትዮጵያ ያለ ሰው ብር አለ እህቶቼ። ኢትዮጵያ የሚኖር ሰው ይኖራል። ኑሮውን አቆት፣ ችግሩን አቆት፣ ቢያገኝም እንደማገኘቱ ማጣት ቢያጣም እንደማጣቱ ይኖራል ማለት ነው። እናንተ ግን እዛ ያላችሁ እየመሰላችሁ ዝም ብላችሁ ገንዘባችሁን ለምትበትኑ ነው። ዛሬ እንደው እስኪ ይሄን ነገር ላስታውሳችሁ ብዬ ነው እህቶቼና አሁን በረመዷን አሁን በዚህ 4 ወር 5 ወር ሂደው ገንዘባቸውን መልሰው ደግሞ ሰርተው እዳቸውን እንኳን ያልተወጡ አሉ። እውነቴን ነው ማለት እዳቸውን እንኳን ታይወጡ ሰው መርዳት የጀመሩ ማለት ነው። እዚህ ሰላም ለሚኖር እዚህ ላለው ሰው በእርግጥ እኮ ለረመዷን አትስጡ አይባልም፣ ግን የሚሰጥ ሰው አለው። ገባችሁ? የሚሰጥ ሰው አለ። ዝም ብላችሁ እኔ ዘመር ነኝ እኔ እዛ አረብ ሀገር ነኝና ነገ ጧት ሰርቼ አገኘዋለሁ እያሉ የሚበትኑ እህቶች ስላሉ ለእናንተ ነው እህቶችና እባካችሁን ገንዘባችሁን አትበትኑ። እውነቴን ነው የምላችሁ አትበትኑ፣ ገንዘባችሁን አትስጡ እህቶች፣ ጨብጡ። በእርግጥ መሰጠት ላለበት ሰው ብትሰጡ አሪፍ ነው ብዬ አስባለሁና እዛ ሆነን ያለን ይመስለናልና ግን የለንም እህቶቼ። እውነቴን ነው የምላችሁ ብዙዎቻቸው እዛ ሆነው የሌላቸው ብዙዎች አሉ። እውነቴን ነው የምላችሁ እዛ ሆነን ያለንም ይመስለንና ገንዘባችሁን እንዲሁ በቃ በየት እንደሚሄድ ሳታውቁ እናቶቼ እዛ ሆናችሁ እናንተ ያለን የሚመስላችሁ አላችሁና
ገንዘባችሁን ልትቆጥቡ ይገባል እላለሁኝ። እዚህ ጋር ደግሞ ምን ብላለች? በጣም ብዙ ቤት መጀመር አረብ ሀገር ሆነን እንግዲህ በጣም ብዙ ቤት ትልቅ ቤት ስንጀምር እዚህ ያለው ወጩ በጣም ብዙ ነው። ቶጂ ገንዘቡን ልከነው ገንዘቡ ይሄንን አረግነው ይሄን በቃ እዚህ ያለ ቤተሰብ ብዙ የማይረዳ ቤተሰብ አለ። እዛ ሆነን ገንዘቡ ዝም ብሎ እንደማይገኝ የምናውቀው እኛ ነን፣ እዛ ሆነን ማለት ነው። ግን እዚህ ሲንመጣ ገንዘቡ የት እንደሚሄድ ገባችሁ? ገንዘቡን በእርግጥ ሁሉም ነገር ጨምሯል። እዛ ሆነን ስናስበው እዚህ ይመጣ ምንም የሚገዛው የለም ማለት ነው። ስለዚህ ትልቁ ነገር ምንድነው? በትልቁ መጀመር ገባችሁ? እናንተ ደክሞናል፣ እኔ እኮ በቃ ብዙ አመት ሆኖኛል፣ ደከመኝ፣ ምንም የለኝ፣ በቃ በትንሹ መስራት አለብን ብላችሁ ትታስቡ፣ እዚህ ያለ ደግሞ ቤተሰብ ሌላ ነገር ያስባል። እንዴት መሰላችሁ? በቃ ጥሩ ነገር መስራት አለበት፣ እሷማ በቃ ሰርታ መጨመር አለባት፣ መጠንከር አለባት ይላል ማለት ነው አባት ወይም ወንድም። እናንተ ግን ደክሞናል፣ ሀገር መግባትን ነው የምታስቡት። የልጄ ናፍቆት ቤቴ ጀምሬው ይሄው እስካሁን ድረስ አላለቀም፣ ብዙ ጊዜ ቆየሁኝ፣ እንደውም ትቼው ልገባ አስቤያለሁ የሚሉ እህቶች አሉ ማለት ነውና ቤትን በእርግጥ ኢትዮጵያ ላይ ቤት የሌለው ሰው አይደለም። እውነቴን ነው የምላችሁ። በኪራይ መኖር እንደገና ኢትዮጵያ ደግሞ መጥተን እንቀየራለን የለም። ተቀየርንም ተውነውም ገንዘባችንን ቆጠብን እዛው አረብ ሀገር ሆነን ነው። ኢትዮጵያ ላይ መጥቶ ቆጥቤ የሆነ ነገር አረጋለሁ፣ ቆጥቤ ይሄንን አርጌያለሁ፣ በቃ ይዤ ሄድኩ ገንዘብ ሲጀመር እዚህ ሲመጣ ገንዘቡን መበተን ነው የሚጀምረው። በቃ በየት እንደሚሄድ አታውቁትም ማለት ነው። ስለዚህ ገንዘባችሁን መያዝ ያለባችሁ እዛ ሆናችሁ ነው፣ እዚህ መጥታችሁ አይደለም። ደግሞ እንደዚሁ ደግሞ ቤት ስታስጀምሩ በትልቅ በቃ እናንተ አማችሁን እናንተ ናችሁ የምታውቁት። ገባችሁ? የአባቴ ወይም የወንድም ሀሳብ በቀላሉ ላያስብ ይችላል። እንዴ ከሌ መስራት አለብሽ አንቺም እዛ ሆኔ እንግዲህ 20 ዓመት 30 ዓመት እየሆናችሁ 15 ዓመት 10 ዓመቴ ምንም የለኝም ቤትም የለኝ 10 ዓመቴ የሚሉ ብዙ እህቶች አሉ። ስለዚህ ቤት ስትጀምሩ በልጅ ናፍቆት በድካም አገሬ መግባት እፈልጋለሁ ካላችሁ ቤት ስትጀምሩ በጥቂቱ ጀምሩት። ገባችኋ? ዛሬ በትልቂቱ እንኳን ተጀምሮ ምንም ማለቂያ ራሱ የለውም ማለት ነው። ቆርቆሮ አሁን ስንት እንደገባ ሚስማር፣ እንጨት፣ ወዛደር ከቦታ ቦታ ያሸዋ የሚስማር በቃ ይሄን ሁሉ ነገር ሲታሰብ ቤተሰብ ራሱ ገንዘቡን በወይት እንዳደረገው አያውቀውም። ለምን ይወስደዋል? በቃ በየት እንደሚሄድ አይታወቅም። ስለዚህ እናንተ ማድረግ ያለባችሁ እዛ ሆናችሁ ገንዘባችሁን በእርግጥ ሂሳቡን ተደርጎ ቢመጣ ያው ነው እና ስትጀምሩ በትንሽ ጀምራችሁ ብትሰሩ ይሻላል። ገባችሁ? ቢያንስ 80 ቅጠል 70 ቅጠል ከምታረጉት ቢያንስ 50 ቅጠል በቂ ነው። 52 ቅጠል ሰው እንደአሙ ነው የሚኖረው። ሰው እንደ ጎረቤቱ ሳይሆን እንደ ቤቱ ነው የሚባለው አይደለ? ስለዚህ አትድከሙ እና ደግሞ ምንም ሳይኖራችሁ ሰውን ለመርዳት አትሞክሩ። ለራሳችሁ የላችሁም። ገባችሁ? ያለው ነው የሚረዳው። እውነቴን ነው የምላችሁ። በእርዳታ እናንተ ገንዘባችሁን ስትበትኑ ቆይታችሁ እንደገና መጨረሻ ላይ ደከመኝ ሞኩኝ ሄድኩኝ ብትሉ ሌላ ምንም የለም። የሌለው ደግሞ የለውም። ገባችሁ? እዚህ ራእት እጃችሁን ብመጡ ማንም ሰው አይወዳችሁም። የሌለውን የሚወደው የለም። ደግሞ ዋናው ጤና ነው። ለሰው ልጅ ጤናችሁን ይዛችሁ ወደ ኢትዮጵያ ሲመጣ ጤና የሌለ ሰው በጣም ከባድ ነው እና አረብ ሀገር በተለይ እንደዚህ በኢጃዛ ቤት የሚቆዩ እህቶች ብዙዎች ተሐሳብ የተነሳ ተመጨናነቅ ስራ ተማጣት የተነሳ ብዙ እህቶች ቅንጭላታቸውን ይታመማሉ። ሐኪም ቤት ብትሄዱ ከአረብ ሀገር መጥተው ነው፣ ጸበል ቤት ብትሄዱ ከአረብ ሀገር መጥተው ነው የሚባለው ማለት ነው እና ሰው የሚበዛው ራሱ ከአረብ ሀገር የመጣ ነው። በሐኪም ቤት በሉት በጸበል ቤት በማንኛውም መድኃኒት ቤት ማለት ነው። ስለዚህ ከምንድን ነው? ከመጨናነቅ። ስለዚህ እዛ ሆናችሁ ተምትጨናነቁ እናንተ ማንኛውም ነገር ስትጀምሩ አስባችሁ ተነሱ። ገባችሁ? አስባችሁ ተነሱና ኢንሻአላህ ደግሞ ወደፊት እመጣለሁኝ። አሁን ለታ ያው እንግዲህ ኮሜንቱ ስላየሁ ነው ጠይባዬ ምክርሽ እኮ ናፍቆኛል ምናምን ያለው ኮሜንት ለካ እኔም ነገሩ ያው አለ አይደለ እኔም እንግዲህ የጠፋሁበትን ምክንያት ነግሬያቸዋለሁኝ። ያው በልጄ ምክንያት ነው የጠፋሁት እላለሁኝ። ሰላማችሁ ብዝት ይበልልኝ። ድካማችሁንም እንግዲህ አላህ ከባድ ነው ብቻ በመዳን ቢሆኑ በረመዳን ማሳለፍ ድካማችሁን አላህ ይቀንሰላችሁ። ረመዳናችንን ይቀበለን። እያለቀብን ነው እያመለጠን ነው ማለት ነው። ቶቼ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።